በጣም የምንወደውና የምናከብረው በጎ ሰው ብዙ እርዳታዎችን የሚያሰባስበውና መልካምነቱ የማይሰፈረው ወጣት ማስተር አብነት ከበደ ምን ገጠመው? ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የቢኒያም ቢኒ ዩቲዩብ ቻናል ተከታታዮች እና ወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ አላችሁልኝ? ሰላማችሁ ብዝት ይበልልኝ። ይህን ቪዲዮ በላይክ በሼር በኮሜንት ጀምሩልኝ። ሰብስክራይብ ሳታደርጉም ታዩ ሰዎች ደግሞ ሰብስክራይብ አድርጉልኝ። በጣም አመሰግናለሁ ስለ ሁሉም ነገር። ታላቁ ወንድማችን በጎ ሰው ማስተር አብነት ከበደ ከሰሞኑን በጠና መታመሙንና የኢትዮጵያ ሕዝብ እንዲጸልዩለት መማጸኑን በሚዲያ እየተቀያየሩት ይገኛሉ። በእውነት ማስተር አብነት ምን ገጠመው? ምን አገኘው? ተወደዳችሁ ተመልካቾቼ ዛሬ ማስተር አብነት ካሁን ቀደም በሆነ ቲቪ ላይ ቀርቦ የተናገረውን ንግግር በማየት እንድንጀምር ጋብዛችኋለሁ። ማስተር አብነት ምን ገጠመው? ለአንድ አመት ከየት ወርጄ ነው ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው ካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋ። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም።
አባቴ ገንዘብ ያለው ሰው ነው። በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ ያልኩት እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። በኢየሱስም ይጋባል። በእውነት እግዚአብሔርን ከልቤ ነው የምነግራችሁ ነው። ቪዲዮ ላሳያችሁ የፈለግኩት አሁን የታመመው ነገር ከዚህ ጋር የተያዘ ሊሆን ይችላል ብዬ ስላሰብኩኝ ነው። በጣም በብዙ ፈተና ውስጥ ያለፈ ወጣት ነው። ችግርንም አይቷል። እህቱን በዚህ አይነት መንገድ ማጣቱ በልብ ኬዝ ነው እህቱ ያረፈችው። እየጠበቃት ነው የቀረችበትና መነሻ ሀሳቡ ሰፖርት ማድረግ፣ ሰዎችን ማገዙ፣ ለሰዎች መኖር መነሻ ሀሳቡ ከዚህ የመጣ ነውና እግዚአብሔር ደግሞ ረድቶት በቃ በከፍታ በሁሉም ሰው ልብ ውስጥ ያለ ልጅ ሰዎችን በመርዳት የሚታወቅ ልጅ ነውና እግዚአብሔርን በጣም ነው የሚያሳዝነው። መነሻው እንግዲህ ይሄ ነው። መንገድ ላይ የወደቁ እናቶችን፣ ወጣቶችን፣ ህፃናቶችን እያነሳ መስሪያ እየሰጠ ያው እሱን እግዚአብሔር መንገድ አድርጎት የተወደዱ ኢትዮጵያውያን ደጋግ ኢትዮጵያውያን እነሱን ደግሞ አራርቶለት እያገዙት እሱ መንገድ ሆኖ እንደ መልእክተኛ ሆኖ ብዙዎችን ሲያነሳ ብዙዎችን ሲያግዝ የምናውቀው ወንድማችን ነው። እንዲሁ አነጋገሩ፣ አረማመዱ፣ ሁኔታው ሁሉ ብስል ያለ ልጅ። ብዙ የታዘብኳቸው ነገሮች ነበሩ። የደራርቱን ቪዲዮ ስጨርስላት እሱ ነበረ መጥቶ በ2 ሰዓት ውስጥ ምናምን ብዙ ነገር ያደርገው ፎሎወርሱ እንዲያልቅ ምናምና እዛ ጋር ነው እኔም ጋር የተዋወቅ ነው አውቀዋለሁ። ግን ኢምፐርሰን ከኔ ጋር ተዋውቀናል። የቲክቶክ ጓደኛዬ ነውና እዛ ላይ አይቼዋለሁ። ምን ይል ነበር መሰላችሁ? ማለት ጤና ይስጣችሁ ይላል። ምንም እኮ ስለ ጤና ምናምን ሳይወራ እንጃ ቪዲዮውን አጥፍቼው ነው መሰለኝ እንጂ በቃ ከሁሉም የሚበልጠው ጤና ነው። እግዚአብሔር ጤና ይስጣችሁ ሲል ሰምቼው ነበረ። ክብሩን እግዚአብሔር ይውሰድ። አንድ ነገር ብቻ እንድታደርጉልኝ እጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። ክሬቲቭ አዋርድ እየተከታተልኩኝ ነበርና ቀርሞም እንደዛ ሲል ስለሰማው ሲደግመው እኔ በርግጥ ደንግጬ ነበር። እግዚአብሔርን ነው የምላችሁ። በቃ ማለት ምን ሆኖ ነው በቃ ላይክ ሳየው ሰውነቱን በጣም የተጎዳ ነገር ነው ምናምንና ክስት ምናምን ብሏል ፊቱና የሆነ ብቻ ያስታውቃቸዋል እኮ እንደዛ እያለ ሲያወራ ጠርጥሬ ነበረ። ምን ሀፕን አድርጎበት ይሆን ምን ሆኖ ይሆን እያልኩኝ ሳስብ ደፍረን ለመናገር እንደዚህ ነው ለማለት እየፈራን ነው እንጂ ማለት ያው ሳናቅ መናገር ጥሩ ስላልሆነ ብዬ አስቤ ነው እንጂ በጣም ብዙ ጊዜ እኔ ውስጤ ላይ የነበረ ነገር ነውና በጣም ነው የሚያሳዝነው። እሱ ቀርሞም ተናግሮ ነበረ ሰዎችን እንጸልዩለት፣ ሁሉም በሃይማኖታቸው አይዞክ እንዲሉት ወደ አምላካቸው እንዲማጸኑለት ተናግሮ ነበር። ሚዲያ ላይ ወጥቶ የተናገረውን ቪዲዮ እስኪ አይተነው እንመለስ። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እኔ የኢትዮጵያ ህዝብ አንድ የሚማጸነው ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም፣ መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም በአንተ ላይ፣ ህመሙ አይታወቅም። ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ይህን ቪዲዮ ከተለቀቀ በኋላ በጣም ብዙ ሰዎች እየተቀባበሉት ነበር። በጣም ብዙ ሰዎች ማስተር አብነት መታመሙን እየተቀባበሉት ነበር። ማስተር አብነት ሰዎች እንደዚህ ካልሆኑ ፌር አልነበር፣ መሆናቸውም ተገቢ ነውና እኔ እግዚአብሔርን እንደሰማው በጣም ነው የደነገጥኩት። ልክ
እንጃ አንዳንዴ ማለት ዓለም ፍትሃዊ አይደለችም። በጣም ብዙ መጥፎ የሚሰሩ ህዝብን የሚያጠፉ የሚጨፈጭፉ ሰዎች እየኖሩባት ግን በቃ ለሰው መልካም የሚያደርጉ ሰዎች የሆነ ነገር ሲሆኑ ታያላችሁና በጣም ነው ያዘንኩት፣ በጣም ነው ያሳዘነኝ። እስኪ አንዳንድ ሰዎች ከሰሙ በኋላ ይሄንን ከሰሙ በኋላ ምን እንዳሉ እስኪ አይተን እንመለስ። ምን ሆንክ ማስተር አብነትዬ? ምን ሆንክ? ምን ነው ያመመክ? ምንድነው እሱ በሽታው? እንደ ፈጣሪ እንደ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተር አብነት ምን ሆኖ ነው? እንደ ፈጣሪ አንተ ለዳዎች እናት ስትል፣ ለዳዎች አባት ስትል፣ ለታማሚዎቹ ስትል ማስተር አብነትን አድንልን። ምንም አታርጎ ስንት መርዝ ስንት መሞት ያለበት ስንት መታመም ያለበት ሰው አለ። እንደ ፈጣሪ ማስተር አብነትን ታሳምመው አለ። እንደ ፈጣሪ አረተው እኔን ምንድነው የሆንከው? በሽታክ ምንድነው? እኔ ልታመምልህ፣ የአንተ ቦታ እኔ ልታመምልህ። በአላህ ምን ሆኖ ነው? ምን ሆነክ ነው ማስተር አብነት? እውነት ነው ልብስ ደብቆክ ነው እንጂ ታመሃል፣ ታስታውቃለህ። በሽታክ ምንድን ነው? እንደ ፈጣሪ የእሱም በሽታ ሐኪም ቤት ራሱ ሳይሄድ አንተ አድንለት። ሐኪም ቤት ሄዶ ስጠይቅ ድነሃል ይበሉት ዶክተሮቹ ራሱ ድነሃል በቃ ሂድ ይበሉት። እንደ እሱን ታሳምማለህ ፈጣሪ እሱን ውይ እኔ ምንም ማለት አልችልም፣ ምንም አልልም። እንደ ፈጣሪ ከአንተ ጎን ይሁን። እሱ አንድ አላህ እሱ ከአንተ ጎን ይሁን። አንድ አላህ እሱ ያድን። አንተ ሞትክ ማለት እኮ የኢትዮጵያ ሕዝብ ሞተ ማለት ነው። እውነት አንተ የሆነ ነገር ሆንክ ማለት የኢትዮጵያ ሕዝብ የሆነ ነገር ሆነ ማለት ነው። እንደው ለድሃዎች ማን አለ? አላህ እኮ አንተን ከሱ በታች እኮ አንተን ነው ምትክ ያደረገ። አንተን እኮ ነው የተካው ለድሃዎች። አንተን እኮ ነው የተካው ፈጣሪ ከሱ በታች ማለት ነው። እንዴ እሱ መታመም የለበትም ማስተር አብነት መታመም የለበትም በፍጹም። እንደ ፈጣሪ አንተ ጦምቡሎስ አርገ የእሱን በሽታ ቀላው ላይ ጣልለት። ጦሱን እንደ ስንት ሰው አለ መታመም ያለበት መሞት ያለበት ስንት መርዝ አለ። እንደ ፈጣሪ እሱ ምን አርጎ ይዋ ለሰው ስል መዋጭ። አይ ማስተር አብነት መታመም የለበትም። ሼር ኮፕሊንግ አርጋችሁ ይሄን ቪዲዮ ለሁሉም ሰው እንዲደርስ አርጋችሁ ዱዓ ያርጉለት። ለማስተር አብነት ዱዓ ያርጉለት፣ ፈጣሪ ለምኑለት። ሙስሊምም በሃይማኖቱ ክርስቲያንም በሃይማኖቱ ጸሎት አርጉለት። ሙስሊምም ዱዓ ያርጉለት። የብቾት ዱዓ ይጎዳ ማስተር አብነት እሱ መታመም የለበትም። ወላሂ ደሞ ቀውዩ እንዶ ጸሎት አርጉለት። ጸሎት አርጉለት። ረቢ ጀዳ ስንለ ዱዓ ይጎዳፊ ለፈጣሪ ስትሉ ዱዓ አርጉለት። እሱ መታመም የለበትም። እኔ ልታመምልህ በአንተ ፋንታ። አይዞክ ፈጣሪ አለ ከጎንክ እንጂ ምንም አትሆንም። አላህ ያሽርህ። ከአላህ የሆነ እውነተኛ መድኃኒትን ፈውስን አላህ ይላክልህ። ብዙዎች ካለ መድረስ ብዙዎችን ለማንሳት ነውና እንደዚህ ሆንከው። አላህ ሙሉ ጤናህን ይመልስልህ። ለመልካምነት ስራ ምላሹ መልካም ነው። ባደረግከው መልካምነት ብቻ ሳይሆን በአላህ እዝነት ልክ አላህ ያድነህ። እጅግ በጣም እንወድሃለን፣ በጣም እናከብረሃለን። እውነተኛ ኢትዮጵያዊነትን የመልካምነትን ትክክለኛ መልክ አሳይተህናልና አላህ ከስራህ በላይ የሆነ እዝነትና ምህረትን ወደ አንተ ይላክልህ። በጣም እንወድሃለን። በዱዓችን በጸሎታችን እናስብሃለን። አላህ ካንተ ጋር ይሁን። ሙሉ ጤንነት ተመልሶ ወደ ለመድከው ወደ ደግነት ስራ እንድትመለስ ዱዓ እናድርግልሃለን። ወላሂ በጣም ሊከፋኝ በጣም ሊከፋኝ። ምክንያቱም የራሱን ህመም በቃ ውስጡ ላይ ይዞ ነበረ። ኢቭን እንኳን ላይነግረን እኮ ይችል ነበር። አሁንም ባይብስ ኖሮ አውጥቶ ላይነግረን ይችል ነበርና በጣም ሊከፋኝ። በጣም
ራሱ የቀለጠ ራሱን ሳያይ ራሱ የቀለጠ ራሱ ታሞ ራሱ የውስጡን ህመም ይዞ ማን ያረጋዋል? ወላሂ ታረጋላችሁ። ማንም ማያረጋው የራሱን ህመም ውስጡ ላይ ራሱን ገሎ ውስጡ እየታመመ አሁን እኮ ወጥቶ እንኳን እንዲናገር ያደረገውና እንድናቅ ያደረገ ግዴታ ስለሆነም ሊሆን ይችላል። ብቻ ፈጣሪ አለ አውቃለሁ አለ አፍ ያድርገው። ምንም ምለው ነገር ነው ያጣሁት። አላህ ምስክሬ ምንም ምለው ቃል ነው ያጣሁት። አለ አውቃለሁ። ሁላችሁም በየእምነታችሁ ዱዓ አድርጉለት፣ ጸሎት አድርጉለት። በየእምነታችሁ በቃ ለሱ የምናደርገው ዱዓ እመኑ ይሰማናል። ቶሎ ድነህ ወደኛ እንደምትቀላቀል ተስፋ አደርጋለሁ። ግን ምንም ቃል ነው ያጣሁልህ። ታሪክ አይረሳህም። የሰው ልጅ ቢረሳህም ማንም አንተ መቼም የማትረሳ ሰው ማስተርዬ፣ አላህ አፍ ያድርግ። በቃ ከዚህ ውጭ ምንም ምለው ነገር የለም። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው በእናንተ ምርቃት ነው እስከዚህ ያለውና አሁንም አንዴ ሁላችንም ይህን ቪዲዮ ተመልክተን እንመጣለን። ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ያደርጋችሁ ለብዙሃን እንዲደርስ ደግሞ ሼር አድርጉት። ቀጥታ ወደ ቪዲዮ። እነሱን እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው ብዙ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆም። ለራሱ ሳይሆን ለሰው መኖርን የሚወድ ወንድማችን ማስተር አብነት ጸልዩልኝ ይላል የኢትዮጵያ ህዝብን። በሀገርም ከሀገር ውጭም ይህን ቪዲዮ የምትመለከቱ ኢትዮጵያውያንና ኤርትራውያን የሆናችሁ ሁላችሁ ብዙዎችን ሲረዳ የነበረ ወንድማችን ዛሬ ግን እርዳታ ያስፈልገኛል ሲል ተደምጧል። ሰው ብዙ ነገሩ ሊደብቅ ይችላል፣ ነገር ግን ሰውነቴ ህመሜን ሊደብቅልኝ አልቻለም። ሁሉም የኢትዮጵያ ህዝብ አይኑን ወደ ማስተር አብነት እንዲያደርግ ጠይቃለሁ። አመሰግናለሁ። የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምጽ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስታከማለሁ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጣው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ሊሆን ይችላል በደንብ አድርገው እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል፣ ለራሱ ጊዜ አሰጥም ብዙ ጊዜ። ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው የደከመ ፊት፣ የታመመ ፊት ነው በቃ ያስታውቃል። የአብነትም እኔ አይቼው በየጊዜው እየከሳ ነው የሚሄደው፣ ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ሊተባበር አሪፍ ነው ብዬ አስባለሁ።
ያሳዝናል። እንግዲህ አንዳንዴ ዋናው ነገር መረባረብ ነው፣ ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰው መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርግ። ግን እኔም ባገኘኝ ሰዓት ኢትዮጵያ ምንም ምን ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራሁት በመሃል ብቻ ተሜ ያመኛል፣ በቃ ያመኛል አለኝ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች፣ ሐኪሞች ትብብር ቢያደርጉ ከዛም ውጭ ወደ ውጭ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጭም ያለው አድርገው ቢታከሙ ላለው መልካም ጊዜ። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው የሄደው። ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ ኢትዮጵያኖች። መልካም ሰዎች ነው። ኦሮሞ፣ አማራ፣ ትግሬ አትበል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማለዋጣል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። ምን ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ። አምጣው። እኔ በቃ ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱን ፔጅ ክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት ነው አንበሳውን በሙሉ የምትወሩ 5 ሚሊዮን እንዲያውም አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል፣ ይታከማል። ልክ ነው። ሞጣዬ እንደሱ ያለውን ደብቀው መልካም ሰው አባረው። ግን እሱ መልካም ሰው ነው። የለመነው ለሌላቸው ነው። አጥቶ አይደለም። እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል? ዝረፍ ቢል በእውነት በጣም ነው የሚያሳዝነው። ማለት በቃ በሁሉም ልብ ውስጥ ያለ ሰው ነው እና ሰዎች በእንደዚህ መልኩ ነው ሪያክት ሲያደርጉ የነበረውና ህዝቡ በቃ እንደታመመ እናቅ ነበር እያሉ ነው። ለሁሉም ሰው እንደኔ ነው ማለት እኔ እንደነገርኳችሁ ነው። አውቄው ነበር፣ ታውቆኝ ነበር፣ ይሰማኝ ነበር እንደዛ ሰውነቱን ሳየው እና በንግግሩም ብዙ ነገር ስላወኩኝ ማስተር አብነት የሁሉንም ሰው ድምጽ ከሰማ በኋላ የሰራውን ቪዲዮ አይተን እንመለስ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት
ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ለኔ የሚያስፈልገው አንድ ነገር ብቻ ነው ብሎ ተናግሮ ነበር። ምንድነው? ጸሎት ነው። ኢትዮጵያ ህዝብ እንዲጸልይለት ከጎኑ እንዲቆም እናቶች አባቶች እንዲጸልዩለት ነው የተናገረው። ነገር ግን አንድ ሐሳብ አመጣው። የጎፈንድሚ ሐሳብ መጥቶ ነበርና እዛ ጋር ምን አደረጉ ሰዎች በፌክ አካውንት እየከፈቱ ነገሮችን ወደ ሌላ መንገድ መውሰድ ጀመሩ። እንግዲህ እንደዚህ አይነት ህዝብ ያለበት ምድር ላይ ነው ያለነው። በጣም ብዙ ደጋግ ኢትዮጵያኖች እንዳሉ ሁሉ የሰይጣን ምሳሌዎች ሰይጣንን የሚያስንቁ የክፉዎች እንዳሉ የምታዩበት መንገድ እንግዲህ ነው። ኢማጂን ይሄ ሰው በጭንቀት ውስጥ ነው። ፊቱ እኮ ይናገራል። እግዚአብሔርን አይታችሁ እኮ በቃ ህመሙን እኮ ይጋባባችኋል። እንደዚህ ሆኖ ያለ ሰው ለኢትዮጵያ ደግሞ ምሳሌ ሆነ ለስንት እናቶች የደከመ ወጣት ላይ ሌላ ሴራ ለመስራት መሞከር ማለት ምን አይነት ሰይጣንነት ነው? እና ይሄንን ሲያውቅ አንድ ቪዲዮ ሰርቶ ነበር እና እስኪ እሱንም አብረን እንየው። በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ሰዎች እንዲታከም ገንዘብ ጎፈንድሚ እንዲቋቋምለት ብዙ እያደረጉ ነበር። ነገር ግን በጣም የሚያሳዝነው ምን አይነት ጨካኝነት ነው የኢትዮጵያ ህዝብ ያለው። ግን ጎፈንድሚ እንዲደረግለት በተደረገ ጊዜ ፌክ አካውንት እየከፈቱ በሱ ስም ገንዘብ ለመሰብሰብ የሚራመዱ ሰዎች አሉ። በጣም ነው የሚያሳዝነው። በጣም እግዚአብሔርን በጣም ነው የሚያሳዝነውና እግዚአብሔርን ሰው እንደዚህ ጨክናል ብዬ አላስብም ነበር። በቃ እሱ የሚፈልገው ጸሎት ነው። ሌሎች እርዳታ ምናምን ደግሞ ሌላ ሰላም እንደሚነሳውም እየተናገረ ነው። ብቻ እግዚአብሔር አምላክ ወንድማችን ማስተር አብነትን ለኢትዮጵያ ያቆይልን። ገና ወጣት አንድ ፍሬ ልጅ ነው። መልካም ሰው ነው። በቃ እግዚአብሔር ጤናውን ይመልስለት። ብዙ ሰዎች ይጸልዩለታል። አይኖ እናቶች አሉ ስንት የደረሰላቸው ከመንገድ ያነሳቸው ሴቶች አሉ ይጸልያሉ። እኛም ሁላችንም እንጸልይለት። ምሕረትን ለማስተር አብነት እግዚአብሔር ይላክ። ሁላችንም በሃይማኖታችን በመናምነው አምላክ እንለምንለት፣ እንጸልይለት። የሱም ጥሪ ይሄ ነው። እግዚአብሔር አምላክ ከጎኑ ይሁን። የዛሬው ቪዲዮ ይሄንን ይመስል ነበረ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰላም ጤና ክብረት ይስጥልኝ። በሌላ ጊዜ ከሌላ ፕሮግራም ጋር እስከምንገናኝ ድረስ ባይ